ያኛል እኮ ይሰማኛል እኮ አላጓደለም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ አንተ ይዘኝ በቃተኛለሁኝ ያየኛል እኮ ይሰማኛል እኮ አላጓደለም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ ባንተ ታሽቼ በቃተኛለሁኝ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያገዘኝ ዳገት መውጣት ያየኛል እኮ እርሱ ቢሰኝ ስሙን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓደለም በፍጹም የስሙን አምልኮ የኔ ወጌ እንጸልያለን። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም እንጀምራለን። በዘላለም ዙፋን ላይ ከፍ ብለህ የተቀመጥክ የእስራኤል ቅዱስ ቃልን እንድንማር እንደገና ደግሞ በፊት መሆን እንድንችል ይህን ጊዜና ሰዓት የሰጠን አምላክና አባት ስም የተባረከ ይሁን። ጌታ ሆይ ተደጋጋሚ በምትናገረን ነገር ላይ እንድናስተውልና ፍሬ እንድናፈራ የሰማይ አምላክ እግዚአብሔር እኔንም ወገኖቼን እንድትረዳን በነገሮች ሁሉ አቅም ጉልበት እንድትሆነን ለምንሃለው። ዛሬ ደግሞ ሰሞኑን የምንማረውን ጌታ ሆይ አንተ ደግሞ በተሻለ መንፈስና እውቀት ሰዎች በሚረዱት በሚገባቸው መንገድ እንድታስተምራቸው ቀሪ ጊዜና ሰዓቱን አየሩን ኔትወርኩን ሁሉን ነገር እንድትቆጣጠር በጌታ በኢየሱስ ጸልያለሁ። አሜን። እሺ ጌታ ኢየሱስ ይባረክ። እንኳን ደህና መጣችሁ። የመጣችሁ እንግዲህ ቀጥላለሁ። ሰላም ብያለሁ። ሌላንም ሀብትሽንም እንዴት ናችሁ? ሰላም ፓስተርዬ፣ እንዴት ዋላችሁ? ጌታ ይባረክ። ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ መንፈሳዊ ብስለት ስፒሪቹዋል ማቹሪቲ በሚል ወይም መንፈሳዊ ብስለት በሚል አብረን የምናይበት ሰዓት ላይ ነን ያለነው። አንድ ሁለት ክፍለ ጊዜዎች ስለ መንፈሳዊ ብስለት ለማለት ብዙ ሞክረናል። በአጠቃላይ እስካሁን የተናገርኳቸውን ያስተማርኳቸውን ትንሽ ሐሳቡን ሃይላይቱን አንዳንድ ሰዎችም ያልሰሙም ስላሉ ሃይላይቱን እናገራለሁ። ዛሬ ደግሞ ወደ ቀጣይ ነጥቦች በዚህ በመንፈሳዊ ብስለት ዙሪያ ማድረግ መናገር ያለብንን ነገር እንናገራለን። መንፈሳዊ ብስለት ስንል መቼስ በዚህ ዘመን በቤተ ክርስቲያን ውስጥ ብዙ ክርስቲያኖች አሉ። ከሌላ ጊዜ ይልቅ መንፈሳዊ እንቅስቃሴዎች በተለይ በኢትዮጵያ ደረጃ በጣም የሃይማኖት ነፃነት በአፍሪካም ደረጃ በጣም እንደገና በሌላው ዓለም ላይም የተወሰነ የክርስትና የመንፈሳዊ እንቅስቃሴ የበዛ ይመስላልና በተለይ እኔ አሁን አዲስ አበባ ስላለው አዲስ አበባ ውስጥ ያሉ ቸርቾች፣ ቴሌቪዥን ቻናሎች ሰዎች ከተለያየ ሃይማኖት ወደ ኢየሱስ ክርስቶስ በማመን የመጡ የሚመስልበት በጣም ግርግር የበዛበት እና በጣም ብዙ ሰው የምናይበት ጊዜ ነውና አሁን ይህን ትምህርት እንዳስተምር እንዳንድ ሙሉ ጊዜ አገልጋይ ህይወቴን እንደሰጠውለት አገልግሎት ይሄ የሚያሳስበኝ ነገር ብዙ ክርስቲያኖች አሉ፣ ነገር ግን የበሰሉ ናቸው ወይ የሚለው ጥያቄ ይሆንብኛልና የበሰሉ የምንላቸው የተለወጡ ክርስቶስን የሚመስሉ ባህሪያት ያላቸው ሰዎች አሉ ወይ ለሚለው እንግዲህ መድኃኔዓለም ያውቃል ብዬ ነው የምተወው። ምክንያቱም ወደፊት የበሰለ ሰው ምልክቶችን በምናይበት ትምህርቶቹ ይሄ ትምህርት ሰፊ ትምህርት ነውና እኔ ቸርች ላይም ለተከታታይ ወራት አስተምሬዋለሁ። እንግዲህ መንፈሳዊ ብስለት ማለት እኔ እንደሚገባኝ መንፈሳዊ ብስለት አንድ ክርስቲያን በክርስቶስ ውስጥ ሆኖ በተግባርና በባህሪ በተግባርና በለውጥ ማደግ ነው መንፈሳዊ ብስለት ወገኖች። በተግባር
ተግባራዊ የሆነ ለውጥ፣ ተግባራዊ የሆነ የባህሪ ለውጥ፣ በተግባሩም በባህሪውም እያደገ መሄድ ማለት ነው እንጂ እምነት ብቻ መንፈሳዊ እድገት አያሰኘውም። ለምን መሰላችሁ? ይሁዳም ኢየሱስ ጉባኤ ውስጥ ነበረ። ብዙ እንደነ ዴማስ አይነቶችም ከጳውሎስ ጋር አብረው ነበሩ። ስለዚህ ዛሬ በመንፈሳዊ ሽፋን ሃይማኖተኛ በሃይማኖት ጥላ ስር ስላሉ ወይም ደግሞ ትልቅ ሜጋ ቸርች ላይ ስለሆኑ አንድ ሰው በሰለ ማለት አንችልም፣ አደገ ማለት አንችልም። ስለዚህ እንደ እምነቱ በህይወቱ የሚታይ ለውጥ መኖር እንዳለበት ይህንን ነው እንግዲህ የመጨረሻ የመንፈሳዊ ብስለት ጥጉ ወይም ደግሞ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የወሰናቸውን የልጁን መልክ እንዲመስሉ ወስኗል ብለዋል። የተወሰነብን የተመታብን ማህተብ ምንድን ነው ብትሉኝ፣ የተመታብንና የተወሰነብን ነገር ክርስቶስን መምሰል ነው። ስለዚህ ይሄ መንፈሳዊ ብስለት ክርስቶስን በባህሪው መምሰል ነው ወገኖች፣ ክርስቶስን በባህሪው መምሰል ነው። መንፈሳዊ ብስለት ጸባያችን፣ አመላችን፣ ባህሪያችን፣ አልቲቲዩዳችን፣ ካራክተራችን ክርስቶስን መምሰል ነው። ለምን ሰው ክርስቶስን መምሰል የሚችለው በትክክለኛው የመንፈሳዊ እድገት ውስጥ ልክ ለምሳሌ በአካል ውስጥ ያለ የሰውነታችን ለምሳሌ እጃችን ከአንደኛው እጃችን ወይ ከአንደኛው የአካላችን ልዩነት ቢያድግ ጤነኛ አይደለም። ለምን በአካል ውስጥ ያለው በጤናማ በእኩል በአካሉ ጋር ባሉ ብልቶች እኩላዊ ለውጥና እኩላዊ ቅርጽ እድገት ሲኖረው ብቻ ነው እንጂ አፍንጫችን ብቻ ቢያድግ፣ ጆሮአችን ብቻ ቢያድግ፣ እግራችን ብቻ ቢያድግ ከሆነ ቅርጸ ቢሶች ነው የምንሆነው። አንዳንድ ሰዎች በቤተ ክርስቲያን ውስጥ ጭንቅላታቸው አድጓል በጣም በዚህ በቴዎሎጂውም በምኑ ስትሄዱ ግን ባህሪ የሚባል ነገር የለም እዛ ውስጥ። ይሄ የባህሪ ለውጣቸው ያልተደዩዳቸው ካራክተራቸው ጋር ስንመጣ በጣም የሚያሸማቅቅ አንተ ክርስቲያን አይደለሽ እንዴ፣ አንተ ክርስቲያን አይደለህ እንዴ የሚባልበት ዘመን ውስጥ ደርሰናል። ስለዚህ የባህሪ ለውጥ እንጂ የእውቀት ክምችት አይደለም መንፈሳዊ እድገት። መንፈሳዊ ብስለት እድገት አይደለም። የሆነ ኮሌጅ ተመርቆ መውጣት አይደለም። ሲጋራ እያጨሰም ሊመረቅ ይችላል፣ እየዘሞተም ሊመረቅ ይችላል። እሱ አይደለም ጉዳይ። ለዚህ ነው ጳውሎስ ስለሚያሳስበው እንደው ቢያቅታችሁ ቆሮንቶሶች እኔን ምሰሉ ያለው ለዛ ነው። እኔን ምሰሉ። እኛ ክርስቶስ እንድንመስል ተጠርተናል ወንድሞቼ። ክርስቶስን መምሰል እምቢ ያለ ማንነት፣ መለወጥን እምቢ ያለ ማንነት ማንን ሊመስል ነው? አንድ ጠማማ አገልጋይ መስሎ ካደገ እንደ አያጅቧ ነው። አያጅቡ ልጇን ሁሌ ትመክራለች። እሷ ግን ላትኖረው ማትችለውን አንካሳነት ለምን ታነክሻለች ትያታለች። በኋላ ልጅየዋ እማዬ እኔ በቃ ከማንከስ ራሴን ማስተካከል አልቻልኩምና ሂጂና አሳየኝ አለቻት። ሄደው ማያሳዩ ነገር ግን እነሱ ማይነኩትንና ማያደርጉትን ተግባር አድርጉ እያሉ በመድረክ የሚያጨናንቁ ሰዎች፣ እነዚህ ሰዎች ክርስቶስን መምሰል አይችሉም። ስለዚህ ነው ጳውሎስ እንግዲህ እኔን የምትመስሉ ሁኑ ብዬ ለምናቸዋለሁ። እንዴት አይነት ደፋር ጀግና አገልጋይ ነው ጳውሎስ! እኔን የምትመስሉ ሁኑ ያለው ለምን? እሱ መምሰል በምን አንጻር ነው ይህን ክፍል የተናገረው ብትሉ፣ እኛ ሐዋርያቱ አለ እንደ ሞት እንደተፈረደባቸው ሰዎች ነን፣ ከሁሉ ይልቅ ኋለኞች እንዳደረገን ይመስለን። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቁታለን፣ እንጎሳቆላለን፣ እንከራተታለን፣ በገዛ እጃችን እየሰራን እንደክማለን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲያደርጉልን ማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉ ግዱፍ ሆነናል። እስቲ እኛን የምትመስሉ በመከራው። ስለዚህ ወንድሞቼ እህቶቼ፣ ጳውሎስ እንኳን አይደለም ክርስቶስን ለመምሰል ሞት ካስፈለገ አለ በሞቱ እንኳን እንድመስለው ፈልጋለሁ ይላል። የክርስቶስ ትንሣኤ ኃይልን እንዳውቅ በስቃዩ ተካፋይ እንዲሁም በሞቱ እርሱን እመስል ዘንድ እመኛለሁ አለ። አያችሁ፣ ይሄ መምሰል ማደግ የህይወት ውሳኔ ይጠይቃል ወገኖች። ትባረጋለህ፣ ትጠረምጃለህ፣ ቅባት ፈሰሰብህ፣ በረች እየተባለ እንደዚህ አይነት ብስለት የለም አባቴ። እንዲህ አይነት ጨዋታ የለም ክርስትና።
ክርስትና የጨከነ የህይወት ማንን ነው? ከዚህ በፊት አንድ ትምህርት እዚህ ቲክቶክ ላይ እና ዩቱብ ቻናል ላይ ቃሉን ስማ የሚለው ላይ ታገኛላችሁ። የቁርጠኞች ከፍታ የሚል ትምህርት አለ። እሱን ትምህርት ተምራችሁ እንድትቆርጡ ያስፈልጋል ወንድሞች እህቶች። በቃ ስለዚህ ይሄ ክርስቶስን የመምሰል ጉዳይ የጭካኔ ጉዳይ ነው። አያችሁ እስከ ሞት እንኳን እመስላለሁ ይላል። ስለዚህ ወንድሞቼ ባጭሩ መንፈሳዊ እድገት መንፈሳዊ ብስለት በምንልበት ጊዜ በክርስቶስ ውስጥ በባህሪው በእምነትና በተግባር እሱን መምሰል፣ በባህሪ በእምነትና በተግባር ክርስቶስን መምሰል ነው። አያችሁ እምነት ከዚህ ከወደቀው ባህሪያችን ወደሚበልጠው ክርስቶስን ወደሚመስል የህይወት ልምምድ ውስጥ መሻገር መንፈሳዊ ብስለት። ይህ እንድታውቁ አበረታታችኋለሁ። ለዚህ ነው ጳውሎስ ብዙዎችን እየገሰጸን እየመከርን ሙሉ ሰው ለማድረግ እንጋደላለን የሚለው። እጋደላለሁ ይላል። ወገኖቼ መንፈሳዊ ብስለት እድገት አለው፣ እንዳትሳሳቱ። በቤተ ክርስቲያን ውስጥ የመንፈሳዊ ብስለት ደረጃዎች አሉ። ዛሬ እሱን ነው ማስተምራችሁ። እስካሁን ያልኩትን ሀሳብ 1 እና 2 ፌስቡክ ላይ፣ ዩቱብ ላይ፣ እዚሁ ደግሞ ቲክቶክ ላይ ቃሉን ስማ በሚለው ስር ታገኙታላችሁና እዛ ገብታችሁ መካተል ትችላላችሁ። የዛሬው ርዕሳችን የመንፈሳዊ ብስለት ደረጃዎች ምንድን ናቸው? አንድ ሰው መንፈሳዊ በሰለ የሚባልበት ምን አይነት መንፈሳዊ ስኬል ላይ ወይም ደግሞ ምን አይነት ደረጃ ላይ ሲደርስ ነው? ኮፒ ሊንክ አድርጉልኝ። ዋርኒንግ እየጻፈብኝ ነው። ባካችሁ የሆነ ነገር አድርጉ። እንዲህ ማለት አልወድም። እኔ ማስተማር ብቻ ነው። ይሄ ዘመኑ ሰው አይደለሁም እና ከስር ያላችሁም ከላይ ያላችሁም እንደዚያ ብታደርጉ ደስ ይለኛል። ተባረኩልኝ። መንፈሳዊ ብስለት 3 ደረጃ እንዳለው ይነገራል። ልክ ጌታ ኢየሱስ ክርስቶስ የጴጥሮስን በመጨረሻ ጊዜ ላይ የተናገረው ነገር ታስታውሱ እንደሆነ በ3 ከፋፍሎት ነበር የሚናገረው። 3 በዮሐንስ ወንጌል ምዕራፍ 20 አካባቢ ላይ ምን እያለ ነው የሚናገረው? ጴጥሮስን ስምዖን ጴጥሮስ ወይ እያለ ይናገረዋል። ጠብቅልኝ፣ አደራ ጠብቅ ብሎ ከሰጣቸው 3 አይነት እድገቶች እዛ ጋር እንዳሉ ወይም ደግሞ በእግዚአብሔር ቤት ውስጥ ስንኖር እነኚህ ነገሮች እንዳሉ ጠቆም ያደረገ ይመስላል። ኢየሱስ ራሱ ከተናገራቸው ንግግሮች ውስጥ አንዱ ይሄ ነውና ምን ይላል? ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ አለው። አዎ ጌታ ሆይ አንተ እንድወድህ አንተ ታውቃለህ። ግልገሎቼን አሰማራ። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህ አለው። አዎ ጌታ እወድሃለሁ፣ እንድወድህ አንተ ታውቃለህ። ጠቦቶቼን ጠብቅ አለው። ሶስተኛም የዮና ልጅ ስምዖን ሆይ ትወደኛለህ አለው። ሶስተኛም ትወደኛለህ ስላለው አዘነ። በጎቼን አሰማራ ይላል። እነኚህ በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ የተናገረበት ዓላማው ምንድን ነው? ጴጥሮስ እንግዲህ እንደ እረኛ ስለ እረኝነት 1ኛ ጴጥሮስ ምዕራፍ 5 የጻፈው ከዚህ የተነሳ ይመስለኛል። በሶስተኛ ደረጃ ምንድን ነው? በጎቼን አሰማራ። እንግዲህ ጠቦት፣ ግልገልና በጎች። በእግዚአብሔር ቤት ውስጥ 3 ስቴፕ አለ። መጀመሪያው መንፈሳዊ ሕፃንነት አለ። ይህ መንፈሳዊ አንድ ሰው በመንፈሳዊ ብስለት ስንመለከት ሕፃኑ ነው ወይ ዳግም ተወልዶ በክርስቶስ ዳግም የተወለደ አዲስ ክርስቲያን አለ። ከዛ ደግሞ በመንፈሳዊ ሕይወቱ ወጣት የሆነ መንፈሳዊ ወጣትነት አለ። ቀጥሎ ደግሞ መንፈሳዊ አባትነት ወይም እናትነት አለ። ስለዚህ ሕፃንነት አለ፣ እንደገና ደግሞ ወጣትነት አለ፣ እንደገና ደግሞ መንፈሳዊ አባትነት አለ። ይሄ 3 ስቴጆች ከመንፈሳዊ ብስለት ጋር የተገናኘ ነው። በተለይ መንፈሳዊ ሕፃንነት አሁን እንደተወለደ ሕፃን ይላል የቃሉን ወተት በእርሱ እንድታድጉ የቃሉን ወተት ተመኙ ይላል። ይሄ የመጀመሪያው ስቴፕ የሚባለው በ1ኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ የሚናገረው ክፍል ነው። እንደዚህ ይላል፣
ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ። አንደኛ ለመዳን፣ ቀጥሎ ምን ይላል? በእርሱ እንድታድጉ። ስለዚህ ይሄ መንፈሳዊ እድገት የመጀመሪያው ስቴጁ የሕፃንነት እድገት የሚባለው በህይወታችን ውስጥ በልጅነት የምናውቅበት፣ ለዚህ የልጅነት መፍትሄውንም ጭምር ሲናገር በተለይ ጳውሎስ አሁንም ሕፃናቶች ናችሁ ወተትን ጋትኳችሁ ይላል። ዕብራውያን 5:12 ላይም ደግሞ እንደዚሁ ተመሳሳይ እነኚህን ሕፃንነት ባህሪ ያላቸውን ሰዎች አሁንም እንደ የመጀመሪያ ትምህርት ነው የሚያስፈልጋችሁ፣ ጠንካራ ምግብ አያስፈልጋችሁም ይላቸዋል። ለምን? ከጊዜ የተነሳ አስተማሪ ልትሆን ሲገባቸው አንድ ሰው ስለ እግዚአብሔር ቃል መጽሐፍት ያለውን የሕፃናት ትምህርት እንዲያስተምራችሁ ያችሁ። ይሄ መንፈሳዊ ሕፃንነት ትምህርቱም ራሱ ቀለል ያለ ነው። እንደዚህ ሴሪላክ፣ ሴሪፋም ወይም የሕፃናት ምግብ የሚባለው ወተት ጀምሮ ከእናት ጡት ጀምሮ እንደሚሰጠው በዛ ትምህርት ብቻ የሚኖሩ ሰዎች አሉ ማለት ነው። ስለዚህ በዚህ እድገት ውስጥ እኛ ሁላችን እንድናድግ እግዚአብሔር ይፈልጋል። እንድናድግ ይፈልጋል። ማደግን ማይፈልግ ሰው ማደግ እስከሌለ ድረስ ማደግ እስካለ ድረስ በእድገት ውስጥ ደግሞ ለውጥ ያስፈልጋል። ስለዚህ ሕፃናት ናችሁ ይላል። ወተትን ጋትኳ። በተለይ የዕብራውያን ጸሐፊ አሁንም እንደ መጀመሪያ ትምህርት ማለት መሰረታዊ ትምህርት ማለት ነው። በክርስቶስ አዲስ ክርስቲያን አማኞች ሲሆኑ የሚካፈሉት የሚማሩት ያ ወተት ጠንካራ ምግብ ያልሆነ የሚማሩ ናቸው እና ሁለተኛው ደግሞ መንፈሳዊ ወጣትነት ነው። እንግዲህ ቃል በቃል ልጅም ሕፃንነትም መንፈሳዊ አባትነትን በጣም በመጽሐፍ ቅዱስ ውስጥ ከገለጠልን ሰው መካከል አንዱ ዮሐንስ ነው። ቃል በቃል ይገልጽልናል። ጌታ ይባርከው እና ይሄንን እንዴት እንደገለጸው ላንብብላችሁ ወገኖቼ። በአንደኛ ዮሐንስ ምዕራፍ 2:12 ላይ በደንብ አዳምጡ። ልባችሁን ሐሳባችሁን ሰብሰብ አድርጋችሁ ሄናስኬ ፕሮ መንፈስ ቅዱስ ይህን ትምህርት በብዙ ልቦና ሰዎች ውስጥ ቢቀመጥ ዛሬ በቤተ ክርስቲያን ውስጥ ይሄ ግርግርና ይሄ ሃይማኖታዊ ካባ ለውጥ የሌለው ድራማዎች አይበዛም ነበር ወገኖች። አንዳንድ ጊዜ ጳውሎስ እኛ ሐዋርያ የሆንነው ነቢያት የሆንነው እያለ ይናገራልና በእውነት አንዳንዴ መስማት የሚገባንን የእግዚአብሔርን ቃል እንድንሰማ እግዚአብሔር ጸጋ ያብዛልን። ስለዚህ የመንፈሳዊ ብስለት ደረጃዎች የመጀመሪያው ማን ነው አልኩኝ? ሕፃንነት ነው። ቀጥሎ ወጣትነት ነው። ቀጥሎ መንፈሳዊ አባትነት ነው። በዚህ ትምህርት ውስጥ ይህንን ዛሬ መንፈሳዊ ደረጃዎችን ስንመለከት በጣም ይህን ክፍል ብቻ ባስተምራችሁ የዛሬው ፕሮግራማችን ጨርሰን ወደ ጸሎትና ወደ ውይይት እንሄዳለን። የመጀመሪያው ሕፃንነትን ምንድን ነው የሚለው? አንደኛ ዮሐንስ ምዕራፍ 2:12 ላይ እስከ 14 ድረስ ሲናገር እንዲህ ይላል፣ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። አያችሁ፣ ቅድም ጳውሎስ አንደኛ ቆሮንቶስ ምዕራፍ 3ን ዕብራውያን ምዕራፍ 5:12 ላይ እንደተነገረው የመጀመሪያ ትምህርት ነው። የመጀመሪያው ትምህርት ደግሞ በኢየሱስ ክርስቶስ በማመን የሚሰጠን መሰረታዊ ትምህርት፣ ከውሃ ጥምቀት በፊት የሚሰጡ ትምህርቶች እንደማለት ነው። እነኚህ ትምህርቶች ናቸው። ለነዚህ ምን ተብሎ ነው ለልጅ የሚነገር? ኃጢአት ተሰርዮልሃል፣ እግዚአብሔር ይወድሃል፣ በልጁ በማመን ምክንያት የዘላለም ሕይወት አለ እያላችሁ የምታስተምሩት ያ ማቹሪቲ የሕፃንነት ስቴጅ ነው። ቅድም በተለይ ጴጥሮስ ሲናገር አንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር ምንድን ነው? በእርሱ እንድታድጉ እንድትድኑ በእርሱ እንድታድጉ አሁን እንደተወለደ ሕፃን የቃሉን ወተት ተመኙ። አያችሁ፣ ለሕፃንነት ስቴጅ ላይ ላለ ሰው የምትነግሩት ነገር ወተት ነው፣ የእናት ጡት ነው የምትሰጡት። እንግዲህ ተመልከቱ፣ በቸርች ውስጥ 30-40 ዓመት ኖሮ አሁንም ጡጦ የሚጠባ ስንት ሰው አለ መሰላችሁ? ኪሳራ ማለት እኮ አሁንም ይደባደባል፣ አሁንም የሚቀና ጳውሎስማ ሕፃንነትን እዛው ስታክ ስላደረጉ የቆሮንቶስ አንዳንዶች አማኞች እናንተ በቃ ወተትን ጋትኳችሁ ጠንካራ ምግብ ልትበሉ አልቻላችሁም አላቸው።
ስለዚህ ማደግ በሚገባችሁ ታይም ላይ አላደጋችሁ። አሁንም መሀላችሁ ቅናት አለ። አይታችሁ ከሆነ ልጆች ተመሳሳይ እድሜ የወለዳችሁ ልጆች ያላችሁ ቤተሰቦች ካላችሁ እዚህ መሃል በወለዳችሁ ልጆች መካከል ላይ መቀናናት አለ። የወስድና የወንድሙን ወይ የእህቱን የኔ ነው ብሎ ይከራከራል ማለት ነው። ያለቅሳል። ደግሞ ለእሱ አድርገህ እሷን እቅፍ አድርገህ እሱን ባታደርገው ይቀናል። ይህ ቅናት፣ ክርክር፣ እንደዚህ አይነት የሚመስሉ ደካማ ባህሪያቶች ያለው ማን ጋር ነው ስትሉ ህፃንነት ጋር። ቀጥሎ አሁንም የህፃንነትን አንድ ልድገምላችሁና አሁንም ስለ ህፃንነት እዚሁ ጋር ሲናገር ልጆች ሆይ አብን አውቃቸዋልና እጽፍላቸዋለሁ። ቅድም ኃጢአታችሁ ተሰርዮላቸዋልና እጽፍላቸዋለሁ። ለልጆች የሚናገረው ምንድን ነው? አብን አውቃቸዋል። አብ እንደሚወዳቸው፣ አብ አባት እንደሆናቸው፣ አባት እንዳላቸው ለልጅ የምትነግሩት ይሄንን። ይሄ ወጣትነት የሚባለውን ደግሞ እንዴት አድርጎ ነው ዮሐንስ፣ እግዚአብሔር ይባርከው በእውነት ዮሐንስ ሲጽፍልን እንደዚህ ይላል 12 እዛው 13 ላይ ምን ይላል? ጎበዞች ሆይ ክፉን አሸንፋቸዋልና እጽፍላቸዋለሁ። ይህ ጎበዝ የተባለው ዕድሜ ህፃንም ያልሆነ ሽማግሌም ያልሆነ መካከለኛ ስቴጅ ላይ አለ። ነገር ግን ወደ ብስለት ስቴጅ ውስጥ መግባት የያዘ መንፈሳዊ ማንነት ነው። ስለዚህ እነኚህ ሰዎችን በወጣቶች ዓለም ውስጥ ሽንፈት ማውራት አይቻልም። ትሄዳለህ፣ እግዚአብሔር ረዳሃል፣ በእግዚአብሔር ጸጋ ታሸንፋለህ። አይታችሁ እኮ ትኩስ ኃይል ነው፣ የማገልገል አቅም፣ የማገልገል ፍላጎት ነው ያላቸው። ሌላ ፍላጎት የላቸውም። ፍላጎታቸውን ለማሳካት ያሰቡትን ያለሙትን ለማድረግ የቆረጡ ሰዎች ናቸው እና ከዚህ የተነሳ በምንም አይነት እነኚህን መንፈሳዊ ወጣትነት ዕድሜ ያሉትን ሰዎች የምናስተምራቸው ትምህርቶች ራሱ ወሳኝነት አለው ወገኖች። አሁን በተለይ ለወጣቶች ራዕይ ያለኝ የምትለው ከሆነ ለወጣቶች የተዘጋጀ ራሱን የቻለ መጽሐፍ ቅዱሳዊ ትምህርቶች አሉ። እየኮነንከው አይፈልግልህም። እንደማይችል ትነግረው አያስፈልግህም። አንተ ጋር አቅም አለ፣ አንተ ጋር ኃይል አለ። እንዴ እስቲ እግዚአብሔር የተጠቀመባቸውን ሰዎች ተመልከቱ። ከነ ሙሴ ጀምሮ ከነ ዳዊትም ጀምሮ አብዛኛዎቹ ነገስታቶችንም ብትመለከቱ እንደነ ጢሞቴዎስ እንደነ ኢያሱ ያሉትን ሁሉ ብትመለከቱ እግዚአብሔር በወጣትነታቸው ዕድሜን ያገኛቸው። እንደ ዮሴፍ አይነቶች ተመልከቱ። ህልማቸውን መኖር የሚችሉ ሰዎች የገጠማቸውን በተለይ ዮሴፍ እኮ ቃሉ እስከሚመጣ ድረስ ምን አደረገው ይላል? ፈተነው ይላል። ዳዊትንም ተመልከቱ። ወደ 17 ዓመት ቢሆነው ነው እሱ ወንድሙ ኤልያብ አንተ ትዕቢተኛ እንደሆንክ አውቃለሁ፣ ለምንድን ነው በጎቹን ትተህ የመጣ የተባለ ሰው ነው። አያችሁ፣ እነኚህ በወጣትነት ዕድሜ የሚለቀቁባቸው ቃላቶች ራሳቸው መጠንቀቅ ያስፈልጋቸዋል። ለምን? በማንነታቸው ውስጥ እስቲ ዳዊትን ተመልከቱ። ለእስራኤል ረፍት ያመጣ ወጣት ነው። ለእስራኤል መፍትሄ ያመጣ እሱ ቁመናን ለብሶ እንደ ሳኦል ከነ ጀረናሉ ከነ ትጥቁ ወጥቶ ፊልስጤማዊ ጎልያድን መግጠም ያቃተውን ሳኦልና የገዛ ኤልያ የሚባል ወንድሙ አንድ ብላቴናው በትርና ወንጭፍ ይዞ ሄዶ ነው ከላያቸው ላይ የከለከለላቸው። ደስ ከሚለኝ ነገር ዳዊት ወደ ሰልፉ ሮጠ ይላል። ወገኖቼ ሆይ አያችሁ፣ እነኚህ ግን እድሜያቸው የገፉ ሰዎች ቢሆኑ እንደነ ሳኦል ወይም ደግሞ እንደ ወንድሞቹ ነገን ያስባሉ። በኋላ ብሞትስ እንዲህ በቀረኝች እድሜ ላይ አጣጥም እንጂ ምን ዕዳ አለብኝ፣ እኔ ደክሞኛል፣ መሮጥ አልችልም ይላል። ይሄ ወጣት እድሜ ግን ወደ ሰልፉ ሮጠ ነው የሚለው። ስለዚህ ይሄ ስቴጅ በወጣትነት መንፈሳዊ ብስለት ላይ ያሉ ሰዎች ባህሪያቸው በጣም መንፈሳዊ ነገር ለማድረግ ጉጉት የተሞሉ ሰዎች ናቸው። ለዚህ ነው ስለነሱ ምንድነው ተብሎ ነው የተጻፈው? ክፉን አሸንፋቸዋልና ጎበዞች ሆይ ክፉን አሸንፍ። ስለዚህ ክፉ ማሸነፍ። አሁንም ስለነሱ ዮሐንስ የተናገረውን ላንብብላችሁ። እነዚህ ሰዎች ክፉን ያሸንፉበትን ምክንያት ሲናገር ጎበዞች ሆይ ይላቸዋል። አሁንም እዛው ላይ ከ12 አንደኛ ዮሐንስ ምዕራፍ 2 ከ12 እስከ 14 ያለውን ቃል ለማንበብ ያስኩት። ሶስቱን ስቴጅ እየነገርኳችሁ ነው ያለሁት። ስለ ሕፃን ነግሬያቸዋለሁ፣ ስለ ወጣት እየነገርኳችሁ ነው ያለሁት። ወጣትነት ብስለት ማለት ነው። ምን ይላል? ጎበዞች ሆይ ብርቱ ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ። በጣም የሚገርም ቋንቋ ነው የሚጠቀመው።
ብርቱ ስለሆናችሁ። አያችሁ፣ የብርታት ኃይል። ይሄ ወጣትነት እኮ ዓለም ይፈልገዋል፣ ሰይጣን ይፈልገዋል፣ ሀገርም መንግስት ይፈልገዋል፣ ቤተክርስቲያን ትፈልገዋለች፣ ቤተሰቡ ይፈልገዋል። ለምን? የኃይል ክምችት ነዋ የተሸከመው። ኒክሮል ቦምብ ማለት ነው ወጣትነት። አቅም ያለው እንደዚህ ማደግ ላይ ያሉትን ወጣቶች ና እነኚህ ጩሉሌዎች ሽባ አድርገው ያስቀሯቸው ቸርች ውስጥ አጣመው በጥቅማ ጥቅም በጊዜያዊ ነገር አይምሯቸውን ያሳወሩት እነሱ ናቸው። ዝም ብላችሁ ፕላትፎርሙን ተመልከቱ። የቲክቶክን እንኳን ስቲል እስካሁን እንደዚህ በአንድ ጊዜ ተጽዕኖ የፈጠሩት ብትል ይሄ ስቴጅ ላይ ያሉ ናቸው። ስለዚህ ብርቶች ይላቸዋል። አየህ መጽሐፍ ቅዱስ ለብርቶች ምንድን ነው ሚስጥራችሁ ስትላቸው እንደ መንፈሳዊ የወጣትነት ዕድሜ ምንድን ነው ብትል የእግዚአብሔር ቃል በእናንተ ስለሚኖር። ሃሌሉያ። ክፉን አሸንፋቸዋል። አያችሁ ቃል አላቸው። እነኚህ ወጣትነት ስቴጅ ላይ ያሉ ሰዎች ቃል አላቸው፣ መገለጥ አላቸው፣ ፈውስ አላቸው፣ ተአምራት አላቸው። ጌታ ኢየሱስ የተባረከ ይሆን። ስለዚህ ነው መጽሐፍ ቅዱሳችን ብርቶች ስለሆናችሁ ይላቸው። ብርቶች ስለሆናችሁ ደግሞ ክፉን ስላሸነፋችሁ የእግዚአብሔር ቃል ስላላችሁ እያለ ነው የሚነግራቸው። አያችሁ ለምንድን ነው ጳውሎስ ወጣቱን ጢሞቴዎስ ልጄ ጢሞቴዎስ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ነው እኮ የሚለው። አያችሁ በርታ ብሎት ወረድ ብላችሁ ብትሄዱ አንዳንዴ የምትበረታው እንደማን ነው ይለዋል። ሬስሊንግ እንደሚታገሉ ሰዎች፣ እንደ ነፃ ትግል፣ እንደ ገበሬ ይለዋል፣ እንደ ወታደር ይለዋል። ይሄ ወታደርነት፣ ገበሬነት፣ ይሄ ሬስሊንግ ስትመለከቱት እያንዳንዱ ጉልበት የሚፈልግ ጉዳይ ነው። አያችሁ ወጣቶች ላይ ራዕይ አለኝ ስትሉ እንደ ወታደር እንደ ክርስቶስ ወታደር መከራ እንዲቀበሉ መርዳት ያስፈልጋል። ታግለው ማሸነፍ የሚችሉበትን አቅም በእነሱ ላይ መስራት ያስፈልጋል። እንደ ገበሬ የሰሩትን ያገለገሉትን ነገር ታግለው ፍሬ እንዲጠብቁ መታገዝ እንዲችሉ መስራት ያስፈልጋል። ይሄ ዕድሜ ይሄ ማቹሪቲው ራሱ በጣም ብዙ ፕሮሰስ ያለበት ጉዳይ ይሄ ነው። ሌላው አባቶችን የተናገረውን ዮሐንስ በዚህ ክፍል ላይ በሶስተኛው ስቴጅ ላይ የመንፈሳዊ ብስለት ደረጃዎቹ ሶስተኛው ደረጃ ምንድን ነው? ምን ይላቸዋል? አባቶችን ደግሞ በጣም ደስ ይላል። እንደው ዮሐንስ ጌታ ኢየሱስ ይባረው። አባቶች ሆይ ከመጀመሪያ የነበረውን አውቃቸዋልና እጽፋለሁ ይላል። አየህ የአባትነት ባህሪ ዶክሜንት አለው ማለት ነው። ከኋላ ባክግራውንድ አለው፣ የተሰራ ስራ አለው ስላለፉት። ለምን ወጣት ወደፊት ነው፣ አባት ወደኋላ ነው። ወጣት አሁን ከፊት ያለ ሲሆን አባትነት ስደርስ ቆይ እስቲ ባለፈው ጊዜያቶች እንደዚህ ሆነን ነበረ። ሃሌሉያ። እና ይህን ነገር በዚህ መንገድ ብናደርገው እንደዚህና እንደዚህ ብናደርግ ይሻላል ወገኖቼ። አንዳንድ ጊዜ ጳውሎስ በአገልግሎቱ በኢየሩሳሌም የነበሩት አማድ መስለው ለተቀመጡት ለያዕቆብ፣ ለዮሐንስና ለይሁዳ እነኚህ ሶስቱ አማድ ያዕቆብ፣ ዮሐንስና እነኚህ ሶስቱ የተባሉት ጴጥሮስ፣ እነኚህ ሶስቱ በነበሩበት ኢየሩሳሌም ቤተክርስቲያን ላይ ገላትያ ምዕራፍ 2 ላይ ታገኙታላችሁ። ከ14 ዓመት አገልግሎት በኋላ ለምክር ወደ እነሱ ጋር መጣ። ለምን? ከሱ በፊት ኢየሱስ ሲኖር አብረው የተመላለሱ ናቸው። አወጣጡን፣ አካሄዱን፣ የኢየሱስን ባህሪ መናገር፣ አፋቸው ሞልቶ ማስረዳት ትዝ ይላቸዋል። ሐዋርያት ሥራ ምዕራፍ 1 እና ሉቃስ 1 ስትመለከቱ ሉቃስ ለቴዎፍሎስ ለተባለው ወዳጁ ሲጽፍ ከጥንት ከነበሩ ሰዎችን የሰማሁትን ያየሁትን በብዙ ማስረጃ በብዙ ምናምን ከሰሚዎቹም ከማስረጃውም ጋር ብዙ ነገሮችን አድርጌ ነው ላንተ የጻፍኩልህ ይለዋል። አያችሁ ዶክሜንት ያላቸው ሰዎች ያስፈልጋል። ስለዚህ ጳውሎስ ከሄደ በኋላ ሄዶ ራሱን ቼክ አስደረገ ማለት ነው። እንዴት ነው አገልግሎቴ? እስቲ ትክክል ካልሆንኩ ትክክል አይደለም፣ ልክ ነህ ካላችሁኝ ደግሞ ቀጥሉ። ለምን ከኔ በፊት እናንተ ሮጣችኋል፣ ከኔ በፊት አገልግላችኋል፣ ከኔ በፊት ልምድ አላችሁ፣ እናንተ ከኔ የተሻላችሁ ናችሁ ብሎ አላቸው። በጣም የተባረከ በዚህ ዘመን ሐዋርያ የተባለ ሰው አባት አለው ይሆን? መድኃኔዓለም ያውቃል። ቁጭ ብሎ የሚማር አገልጋይ አለ። ትንሽ አንድ ብልጭ አንድ 3 አጋንንት ከጣለ ይታየኛል፣ ይበርልኛል ምናምን ካለ ደግሞ ሜጋ ቸርች ከከፈተ ቴሌቪዥን ቻናል ካለው ማን ነው የሚመክረው? እናቴ ጳውሎስ ግን 14 ዓመት ካገለገለ በኋላ ልክ አይደለም ቢሉት እኮ እንደገና ሊጀምር። ተመልከቱ። ከዛ ምን አሉት?
እንዴት እንደሚያዩት ያስተዋልኩት ነገር እኔም ራሴ በሚያሳድጉኝ አባቶች እኔ ሐረር ውስጥ ነው ያደግኩትና ምናልባት መገናኛ ሙሉ ወንጌል ላይ ፓስተር ኢቲቻ የሚባል ሰው እሱ ነው ያሳደገኝ። የሐረር የመንፈሳዊ አገልጋዮች በሙሉ ወንጌል ውስጥ መንፈሳዊ አባት ሆነው ኮትኩቶን ስለ ራእይ ስለ ጥሪ እዛ ጉባኤው መካከል አንዳንዴኛ ጉባኤ እዛ ያደግኩበት ጉባኤ እናንተ አባቶቻችን ፓስተር ኢቲቻ ደግሞ አያቶቻችን ናቸው ይላል። አያችሁ ከሰው ስር ነው ያደግነው። እዚህ ውስጥ ቢኔ አለ እና ቢኔ ያውቀዋል። እና እንደዚህ ነው ያደግነው። ከአባት ስር ነው ያደግነው። አባት ያስፈልጉናል ወገኖች። ብዙ ሰው አባት አይፈልግም። ለምን መሰላችሁ? አባት ብርታትንም ጥንካሬንም ያውቃል። አባት አካሄድን ይመረምራል። ጳውሎስ ጥሩ ነው በዚህ በርታ፣ ነገር ግን ድሆችን ቸል አትበል አሉት። ነገር አይተዋል ማለት ነው። ማን ይነግረው ነበር? እንደሚነግረው አባት ባይኖረው። ሲጀመር የጳውሎስ ትልቁ ኳሊቲ ገና ወደ ጌታ ራሱ ሳይመጣ ገማልያ የሚባል ሰው እግር ስር ቁጭ ብሎ የተማረ ኢየሱስን አይታችሁት ከሆነ በ12 ዓመቱ ቤተ መቅደስ ቁጭ ብሎ የሚማር ሰው ነበር። እነ ጢሞቴዎስ እነ ቲቶ እነ ሲላስ የሚባሉ በነ ጳውሎስ ስር ያደጉ ናቸው። አባት ያስፈልጉናል ወገኖች። ያለፈውን ዘመንና የወደፊቱን አካሄድ ያስተምሩናል። የቀደመውን አውቃቸዋልና ይላቸዋል። ሌላው ለአባቶች የተነገረው ምንድን ነው? አባቶች ሆይ ከመጀመሪያ የነበረውን አውቃቸዋል፣ ይጽፍላቸዋል። መጀመሪያ እግዚአብሔር የሰራውን ደጉንም ክፉንም አውቃቸዋል ማለቱ ነው። ከመጀመሪያ የነበረውን ነገር የመረዳት አቅም ስላላቸው በእነኚህ አባቶች ስር ማደግ ጥሩ ነው። ስለዚህ መንፈሳዊ ብስለት ሶስቱ ደረጃ፣ አንዱ ሕፃንነት፣ ሁለተኛው ደግሞ ወጣትነት፣ ሶስተኛው ደግሞ መንፈሳዊ አባትነት ነው። ምናልባት ይህችን ቃል ልንገራችሁ ለትምህርት ይሆናቸዋል። በመንፈሳዊ እድገት ላይ ግሪኮች ቆንጆ አድርገው እኔ ከሆነ ጽሑፍ ላይ ነው ያገኘሁት። በጣም እንዲህ ቸርች ላይ ሳስተምረው እየገረመኝ ነው። እነኚህ ግሪኮች ጌታ ይባርካቸው፣ ለምሳሌ ፍቅር የሚለውን ትርጉም አጋፔ፣ ኤሮስ፣ ፊሊያ ብለው እንደተረጎሙት ይሄ መንፈሳዊ ብስለትንም በአራት ነው በአምስት ከፍለው አስቀምጠውታል። ጊዜ እንኳን ባይበቃን የሚቀጥለው ማክሰኞ ስለሆነ ይህን መንፈሳዊ ብስለት ማስተምረው የደረስንበት ደርሰን 1 2 3 ነጥብን ተናግሬ ቢሆን አቆመዋለሁ። የመጀመሪያው የመንፈሳዊ ብስለት በግሪክ የመጽሐፍ ቅዱስ አተረጓጎም 5 ደረጃዎች አላቸው ይላሉ። እኔ አሁን ቅድም 3 ነው አይደል የነገርኳቸው። እነሱ ግን መንፈሳዊ ብስለትን በ5 ከፍለውት ነው የሚያስቀምጡት። መንፈሳዊ ብስለት አንዱና የመጀመሪያው ኒፒዮስ ብለው ነው የሚጠሩት። ኒፒዮስ የግሪክ ቋንቋ ነው። ኒፒዮስ ማለት መንፈሳዊ ጨቅላነት ማለት። ዋው! መንፈሳዊ ጨቅላነት ይህ ቃል ሲሆን መንፈሳዊ እድገትን ለመግለጽ የዋለ ትርጉም ነው። ጨቅላ ክርስቲያን፣ ገና ብቃት የሌለው ያልበሰለ ያልጠነከረ አይምሮ ያለው ኒፒዮስ ደረጃ ያለው ክርስቲያን ሕፃን ብሎ መጽሐፍ ቅዱስ የጠራው ማለት ነው። ይሄ የተጠቀሰበት በመጽሐፍ ቅዱስ ውስጥ ይኸውላችሁ ኒፒዮስን ቆንጆ አድርጎ መጽሐፍ ቅዱስ በደንብ አድርጎ አስቀምጦልን። አንደኛው ኒፒዮስ 1 በመጽሐፍ ቅዱስ ውስጥ ጥቅሶቹን ብቻ ነው ማለብላችሁ። ኤፌሶን ምዕራፍ 4 ቁጥር 14 ኒፒዮስ ከእንግዲህ በማዕበል ወደፊት እና ወደኋላ እየተነዳን በልዩ ልዩ ትምህርተ ንፋስ በሰዎች ረቂቅ ተንኮል ማታለል ወዲያና ወዲህ እየተንገላታን ሕፃን መሆን አያስፈልገንም ይላል። ሕፃን መሆን አያስፈልገንም። በትምህርተ ንፋስ አንደኛው ሲወስደን ይሄ ወዲያ ልጆችን አይታቸዋል። በከረሜላ ነው የምታታልሏቸው። ስለዚህ ሕፃን መሆን አያስፈልገንም ይላል። ኒፒዮስ መሆን አያስፈልገንም። በቃ ግሪክም እየተማራችሁ ነው። ጌታ ይባርካችሁ። ሁለተኛው ጥቅስ 1 ቆሮንቶስ 14:20 ነው። የሚገርም እኮ ነው። ወንድሞች ሆይ በአስተሳሰባችሁ ሕፃናት አትሁኑ፣ ለክፉ ነገር ሕፃናት ሁኑ እንጂ በአስተሳሰባችሁ ጎልማሶች ሁኑ። ሕፃናት አትሁኑ፣ ኒፒዮስ አትሁኑ። ደግሞ ሰውን ኒፒዮስ እንዳትሉ ጎበዝ። ጌታ ይባርካችሁ።
ዘራፍ ሊልባችሁ ካልገባው አሜን ሊል ይችላል። ምን ይታወቃል ዘንድሮ። ኒፒዮስ አትሁን እኮ ነው የሚለው። አትሁን የተከለከለ ነገር ነው መሆን። ሌላው ገላትያ 4:1-3 በጣም ይሄማ ሁሌ ባስተማርኩት ቁጥር ሁሌ እኔና እናንተ ብዙ ያጣናቸውን ነገሮች በዚህ በኒፒዮስ መንፈስ ተመተን ነው ማለት ነው ወገኖች። ምን እንደሚከለክለን ላነብላችሁ ነው። ገላትያ 4:1 ወራሹ ሕፃን እስከሆነበት ድረስ ሀብትን ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም ይላል። በጌታ በኢየሱስ ሀብቱ የእሱ ሆኖ ያለ በሕፃንነት ወራት ዕድሜ እስካለ ድረስ የሀብት የእሱ ሆኖ ያለ እዛ እነሱ ቤት ካሉ አገልጋዮች አይለይም ይላል። አባቱ እስከወሰነለት ጊዜ ድረስ በጠባቂዎች በሞግዚቶች ስር ይኖራል። አያችሁ፣ ሞግዚታዊ የሆነ ኑሮ እየኖራችሁ ዘመናችሁ የምታቃጥሉ ከሆነ ኒፒዮስ መንፈስ ተወግቷችኋል ማለት ነው። አያችሁ፣ ልጅ ሆነ ወራሽ መሆን ሲገባ የልጅነትን ጸባይ ስላልሻርክ በስተቀር እግዚአብሔርም አይሰጥህም። እንኳን አይደለም ቤተሰብ እግዚአብሔርም አይሰጥህም። ትዝ ይላችኋል በዘፍጥረት 21:8 ላይ ይስሐቅ ጡት በተወ ጊዜ አብርሃም ታላቅ ድግስ ደገሰ ይላል። ለምን? ወራሽ አደገለታ። ድግስ እግዚአብሔር ከሰማይ የሆነው ድግስ ከአንተ ጋር ሊያገናኘው የሚችለው ከኒፒዮስ አስተሳሰብ ስትወጣ ነው። ይሄ የሕፃንነት ባህሪ ካለ ምንም የሀብቱ ወራሽ እንኳን ብትሆን አሁንም ከባሪ አትለይም። የምትወርስበት ባህሪ ላይ ስላልደረስ አሁንም ጠባቂ ነህ። አሁንም በታች ነህ። በታች ትሆናለህ። ሕፃንነት በታች ያደርጋል ወገኖች። ሕፃንነት እንዳንወርስ የእግዚአብሔር የሆነውን ነገር እንዳንቀበል ያደርገናል። እግዚአብሔር ይፈውሰን። የመጨረሻ ጥቅስ በኒፒዮስ ላይ 1 ቆሮንቶስ ምዕራፍ 3:1-4 ይሄ መቼስ ጳውሎስ የቆሮንቶስ ክርስቲያኖችን የተናገረው ቋንቋ ነው። ወንድሞች ሆይ በክርስቶስ ገና ሕፃናት እንደሆናችሁ እንደ ስጋዊ እንጂ እንደ መንፈሳዊ ልናገራችሁ አልቻልኩም። ሳወራችሁ አይገባችሁም። ለእናንተ መንገር አለ ደግሞ የዕብራውያን ጸሐፊ 5:12 ላይ ጭንቁን ጆሮቻችሁ ስለፈዘዘ። እኔ አይን ሲፈዝ ነው የማውቀው። ለካ ጆሮም ይፈሳል። እናንተ ይፈዛል ለካ። ስለዚህ ጳውሎስ ምንድን ነው ጠንካራ ምግብ ላመጣ ስል አሁንም ጡጦ ነው የምትሉኝ፣ አሁንም ከረሜላ ነው ግዛልኝ የምትሉኝ። የከረሜላና የጡጦ ባህሪ ደግሞ ክርክርና ቅናት ነው፣ ስጋዊነት ነው፣ ዝሙት ማድረግ ነው። እኔ አጵሎስ ነኝ፣ እኔ ከፋ ነኝ፣ እኔ ምናምን ነኝ፣ እኔ ምናምን ብሔር ነኝ፣ የምናምን ብሔር ነኝ ትላለህ። ሕፃንነት ኒፒዮስ መንፈስ ይዋጋል። ስለዚህ ጳውሎስንም አገልጋዮቹንም ዛሬ ያለነውም አገልጋዮች የሚያስቸግረን በቤተ ክርስቲያን ውስጥ ኒፒዮስ የሆነ ባህሪ ነው። እንግዲህ በኒፒዮስ የእድገት ደረጃ ላይ ያሉ አማኞች ሁሉ ከዓለም ያመለጡ የስጋ ፍቃድን እና አስተሳሰብ ይገዛቸዋል። ገና የዓለማዊነት ልምምድ ያልተለያቸው ናቸው። ሌሎችን ማስተማር፣ መምከር፣ ማካፈል የማይችሉ ሁልጊዜ የንስሐ ደንበኞች የሆኑ ሁልጊዜ በቤተ ክርስቲያን ተመላላሽ ታካሚዎች የሆኑ በሕይወታቸው ፍሬ የማይታይባቸው ኒፒዮስ። ይበቃናል። 5 ስለሆኑ ዛሬ አንደኛውን አይተናል። የመንፈሳዊ እድገት ደረጃ በሚል አንደኛ ቅድም ከነገርኳችሁ 3 ደረጃ አለው። አንደኛ ሕፃንነት አለ፣ ወጣትነት አለ፣ መንፈሳዊ አባትነት አለ። መንፈሳዊ አባትነት ወደ ፍጹም ሙላት የምንደርስበት ነው። ስለዚህ መንፈሳዊ እድገታችን ደግሞ የግሪክ ትርጉሙ ይሄንን 5 አድርጎ ይከፍለዋል። የዛሬ ያየነው ኒፒዮስ በሚል ነው። ይሄ ጨቅላ መንፈሳዊ እድገት ይባላል። የሰማችሁትን ይባርክላችሁ። ምን ቀረልህ የሚባለው ፕሮግራም ላይ ደርሰናል። ከዛ ምን እናደርጋለን? እንጸልያለን ማለት ነው። ስለነበራችሁ ጊዜ ጌታ ኢየሱስ ክርስቶስ ብርክ ያርጋችሁ።